ሰላም ሰላም ዩቲዩብ ተከታታዮቼ እንዴት ናችሁ? የእግዚአብሔር ሰላም ይብዛላችሁ። በአገር ውስጥም ከሀገር ውጭም ያላችሁ ውድ ተመልካቾቼ ሰላም ይብዛላችሁ። የእግዚአብሔር ሰላም ባላችሁበት። ዛሬ ይዤላችሁ ያው የመጣሁት ስለነ ሩታና ስለነ አብርሽ ያረጋችሁን ነገር መቼም አይታችኋል። ያላያችሁ ሰዎች ካላችሁ ደግሞ እስኪ እያሳየዋችሁ አንዳንድ ነገርን አብረን እናወራለን። መቼም ማያልቅ ጉድ ነው የሷስ የማያልቅ ታሪክ ነው የሷ ተወርቶ አያልቅም። የሷ በመረቅናት አፍ መልሰን መኮነን ራሷ ኩነኔ እየሰራች ሰው ኩነኔ የምታሰራ ሴት ናት እሷ። በመጀመሪያ ወደዚህ ዩቲዩብ ስትገቡ ሰብስክራይብ አዳዲሶች ከሆናችሁ ሰብስክራይብ፣ ላይክ፣ ሼር የደውል ምልክቷን እየነካችሁ ቤተሰብ ሁኑ እላችኋለሁኝ። ነባሮች ደግሞ ላይክ እያረጋችሁልኝ ሼር እያረጋችሁ አበረታቱኝ እላችኋለሁኝ። እና ቪዲዮዬን እስከ መጨረሻ ይውልኝ በተተና ጠይቃችኋለሁኝ። ወደ ገደለው እንገባለን። ሩታ ያደረገችውን ነገር አይታችኋል። መቀደም ለታ ለ3 ቀን ነው ለ4 ቀን ትላንትና ቪዲዮ ሰርቻለሁ ስለነሱ። መርቀና ሳንጨርስ ፈጠነች። ሰው ምግብ ሳህን ላይ ቀርቦለት ምግቡን በልቶ ሳይጨርስ እንዴት ነው በቃ ወዳው በወዳው ሰው ሳህን ላይ ምግብ ቀርቦለት ምንም ጎርሶ ሳይጨርስ የሆነ ዱብዳ አምጥቶ ሰው ላይ መጣል። እንደዛ ናት ማለት ነው እሷ። ታረኩኝ አብሬው መሆን ካንተ ጋር መሆን ፈልጋለሁ ብላ እኛን ደስ ብሎን፣ ማንም የሰውን ጥል የሚፈልግ ሰው የለም የሰውን ሰላም እንጂ። እና ስለዚህ ምን አደረገች እሷ? እኔ ድራማ ነው ፕራንክ ነው ምን ጥስየው ነው ተዝናናውባችሁ ምናምን እያለች ትሽለጠለጥብናለች እዚህ። አንቺ ምን አይነት ሴት ነሽ አንቺ? ግን እኔ እኮ ከዚህም በፊትም ብያለሁ ከየትኛው ሰፈር የትኛው ሀገር ነው የተፈጠርሽው ብዬሻለሁ። አንቺ እኮ በጣም ምትገርሚና በጣም ምትደንቂ የሆንሽ። በቃ እኔ ምን ልበልሽ? ላንቺ ስም አጣለሁ ምልሽን ነገር ላንቺ የሆነ ስም የሚባል ነገር አጣልሻለሁ። አንቺ ምን አይነት ሴት እንደሆነሽ እኔ እግዚአብሔር ይወቅ ብቻ። ድምጽ እየገባ አስቸገረኝ። አንቺ ታዲያ ከየትኛው መንደር ነው ከየትኛው ሰፈር ነው እየተፈጠርሽው ያልኩሽ ለዚህ ነው። እኔ ወድሃለው አባብዬ ብጉር ወጣብክ ምንጥስየው በዛ ገብቶ በዚህ ገብቶ እያልሹ ልጁን በፍቅርሽ ካሰመጥሹ በኋላ እሱ ሲጀመርኮ ወደ ሴት አልሄደም። ሴት በኔ ላይ ደረበ ሴት እንደው እግዚአብሔር ባንቺ ላይ ደርቦ ይዞ የሚመጣ የሚያስለቅስ ይስጥሽ። እግዚአብሔር አንቺ ስለወደደሽ ስላፈቀረሽ ብቻ የዚናል በሱ ላይ የምትጫወቸው ማን ስለሆንሽ ነው? ማንሽ አንቺ? ሰው ነሽ አይደል? ከማይመጥኑ ሰዎች ጋር አትዋል። ጭራሹን አንቺ እኔ እንጃ ለሱ የምትገቢ ሴት አይደለሽም። ሲጀመር ደግሞ ይሄ የመውልጎያ እንጨት የመሰለ ወንድሜ ነው ምንጥስየው ውሽማሽ ታዩን አይቀርም የምን ወንድምሽ ነው። ስለዚህ ይሄን ሞልወያ የመሰለ ወንድምሽን በመጀመሪያ ከቱታ ወደ ሱሪ ቀይሩ። ልክ እሱ ከሰልባጅ ልብስ ይሄ ከሰልባጅ ውስጥ የሚገዛ እቺን የሚባል ልብስ ሰልባጅ አለ ድሮ እኛ ሀገር፣ አሁን አላቅም ሰልባጅ የሚኖርም አይመስለኝም። እቺን ተብሎ የሚሸጥ ሰልባጅ ከዛ ውስጥ የገዛ ይመስለኛል። መጀመሪያ ሱሪ ቀይሪለት፣ ይሄ ቢጃማ የሚመስል ቲሸርቱን ቀይሪለት። ልክ እንደ አብርሃም ዘና ያለ ልብስ እየለበሰ ይንጣ። ልክ አንቺን ከምን አንስቶሽ ምን ላይ እንደደረሰሽ አብርሃም እኛ እናቃለን። ላንቺ የሚያሸረግዱት እዛው አብረሻቸው ማሸርገር ትችያለሽ። እኔ ካንቺ ጋር አላሸረግድም። ሐቃቁን ነው የምነግርሽ። ትክክለኛውን ነገር ነግርሻለሁ። ሚገባሽ ከሆነ እናንተ ላይ ተዝናናሁባችሁ በ3 ቀን እቅድ እንትንሽን ስንት ወሬ ፈጀብሽን እንደማበላሽብሽ ላሳይሽ ነው እንጂ እኔ ማን እንደሚመርጥ አንቺን መርጦ እንደሚመጣ እኮ እናውቃለን። እሱ አንቺን ስለወደደሽ አንቺ ስላፈቀረሽ አንቺ የዚህና ድራማ ሰው ላይ መጫወት ምን አስፈለገው?
ማትፈልጊ ከሆነ አትፈልጊውም። የራስሽን ህይወት በራስሽ መንገድ ሂጂ። በቃ ተመራርቃችሁ ይሄን ሁሉ አልቂም ዛሬ እሱ በዛን ሰዓት እንደዛ ፈዞ እንደዛ ቢሆን ነገር ቢሆን አንቺ ምን ትሆኛለሽ? ለነገሩ ምን ይጎልብሻል? እንዳይጎልብሽ ሁሉ ነገር በጊዜ አስተካክልሻል። በጊዜ ሁሉ ነገር እንዲስተካከል በጊዜ ሁሉ ነገር መንገድ እንዲይዝልሽ አድርገሻል። ምን ትፈልጊያለሽ አንቺ ሲጀመር ከአብርሃም? ስለዚህ የዚህን ክፋት የዚህን ተንኮል ምን አስፈለገሽ? የተንኮልሽ ጥግ ኧረ በስመ አብ። አንቺ እስከ ዛሬ ራሱ እንዴት ነው ካንቺ ጋር እቺን 2 አመት ነው 2 አመት ከስንት ወር ካንቺ ጋር እንዴት ሆኖ ነው የኖረው ልጁ? እንዴት ሆኖ ነው ካንቺ ጋር ያሳለፈው ህይወቱ? ይሄ ደግሞ ይሁት የሆነ ቆረቆንዳ እንደምትበልጥ ምንድነው የምትበልጠው? አክቹሊ ከዚህም በላይ ማድረግ ይገባል ነበር። ማለትም እኔ እንደውም እንደኔ ሐሳብ እንደሆነ በጣም ረጅም ነገር መስራት ፈልጌ ነበር። ያው ፈልገ ነበር ታንም መጉዳት ይሆናል ሌላም ሰው መጉዳት ይሆናል በሚል ነው። ኖ ባየው እኔ መጀመሪያ እንደዚህ አይነት ሐሳብ ሳስብ ነገሮችን ጨርሼ በደንብ ወስኜ ምናምን ነው ምን የምንም መጉዳት የለም ከዚህ በኋላ መጉዳት ነው። አሁን ይሄን ነገር ስቲል ማለት ነው ራንደም ይሄን ነገር ባደረኩት ቁጥር ከኔ በላይ ደግሞ ብዙም እንትን የሚሉ ሰዎች አሉ። እነዛ በጣም እንዲያዝኑ አልፈልግም። ገባ ይሄ ነገር በቃ ነገሩ ተመለሰ ሰላም ሆነ ብለው በጥቂቱ ደስታቸውን እያየሁኝ መቀጠሉ ከበደኝ። ሰላም ይንሳሽ። አንቺማ በቤትሽ ድራማ ሰራሽ። አንቺ በቤትሽ በልቡ ተጫወሽ፣ በፍቅሩ ተጫወሽ። እሱ ስለወደደሽ እሱ ስላፈቀረሽ እኔ ከሷ ጋር ነው መሆን የምፈልገው ብሎ አንቺን ስለመረጠሽ ጭንቅላቱ ላይ ወጣሽ። አሸሼ ገዳዬ አልሽ። ዩቲዩብ የሚባል ነገር እኮ በአይንሽ ያየሽው ዛሬ ብር መመንዘር የጀመርሽው እኮ በአብርሃም ነው። የታቂ ነበረ እዛ እከክሽን እያከክሽ እድሜ ያለምሽን ትኖሪ ነበረ። ገባሽ? ይሄ ሁሉ ደግሞ ሰውን ከወደደ ሰውን ካፈቀረ የዚህናል ሰው ላይ መጫወት ለምን አስፈለገ? በቃ አትፈልጊው። ፍቅርሽን ጨርሰሻል አይደል? ጨርሰሻል። ከሱ በፊት እኮ አንቺ ቀድመሽ ጨርሰሻል። ደግሞ ክብርሽን አዋርደሽ ምናምን ክብር ምንድነው የሚባለው? ክብርሽን አዋርደሽ እንደዚህ ሆነሻሽ። አንቺም እኮ ክብርሽን አዋርደሽ ነው ወደድኩ ካፈቀርኩ አበርኩልክ ካንተ ውጪ መኖር አልችልም ብለሽ አልቅዘሽ ከዛ ካክስትሽ ማናት ቡዜ ነው የምትባለው እሷ እንዳይምታታብኝ ቡዜ የሱ እህት እናንተን ከሷ ጋር ሆነሽ ስታለቅሺ አንቺ ያቺ ትልቅ ሴትዮ ስታስዋሺ አንቺ በውሸት የተካንሽ ሴት ነሽ። ይሄን ራሱ አይቶ ዛሬም ሮታ ይሉሻል። ቅዘና እንዳንቺ አይነት ደግሞ አንቺ ሲጀመር ፍቅር የታውቂያለሽ። አንቺ የምታውቂው መብላት መጠጣት ከዛ ተረፈ ማለት ምላስሽን 30 ሜትር አውጥተሽ መለፍለፍ ነው ያንቺ ስራ። ይሄ እኔ የሆነ ቆንጆ አደረግሽ ብዬ አላጨበጭብልሽ። የሚያጨበጭቡልሽ ያጨብጭቡልሽ። ገባሽ? ቡዝዬ እህቱ ዛሬ ምንድነው የምትይው? ወንድምሽን ዛሬ እንደዚህ ድራማ ስትጫወትበት ጥቤ ስትጫወትበት ካለ ስሙ እሷ ላይ ተደርባችሁ ሴት በላዋ ላይ አምጥተሃል፣ እንደዚህ አድርገሃል፣ እንደዚህ ሆነሃል። አንድ ቀን ስለሱ እኮ ጠንከር ያለ ወንድማችን ምን አደረገ እስኪ ምን አየሽ ብላችሁ ሳትጠይቁ ዝም ብላችሁ እየመጣችሁ ዩቲዩበር እሱ ላይ ነው የሚፈርደው። ምንድነው የሱ ቤተሰብ እሱ ላይ ነው የሚፈርደው። ጓደኞቹ እሱ ምን እኔ ያላየሁት እኛ አይደለም እኔ አብርሃም ላይ ሲዘሙት አላየሁም። ከሴት ጋር ሲተኛ አላየሁትም። ዩቲዩብ ይሰራል ከሴት ጋር ሰራ እና ከሷ ጋር ሰርቷል እኮ አብሮ እየሰሩ አይደል እንዴ ወደ ፍቅር ይቀየሩት። ስለዚህ ደግሞ እሷም ተልካን የመጣችው ተልኳን ጨረሰች። ተልኳን በልጅ እስከ ልጅ ቦታ ጨረሰች። ከዛ ተረፈ አለቀ ነገሩ በቃ። ገባችሁ? እንደዚህ አይነት ውርደት እንደዚህ አይነት ቀሌት እግዚአብሔር በቤታችሁ በደጃችሁ አያምጣ። እንደዚህ አይነት ልጅም አይስጠን መድኃኒዓለም እንዳንቺ አይነት ማለት ነው። ምን አይነት የረከሽ ሴት ነሽ? ሰውን ረካሽ ያለሽ አንቺ ነሽ የረከሽ። በሰው ፍቅር በሰው ልብ የምትጫወቺ ማለት ማድረግ እችላለሁኝ በደንብ ቀጥዬበት ነገሮችን በደንብ መበቀል ማሳየት ነገሮችን ምን ያክል ከነሱ በላይ ያሩተኝ እነዛ ጓደኞቹ በደንብ አድርጌ ማሳየት ጓደኞቹ እንዴት እኔ ነኝ ማቅ ያደረጉኝም ወንዶች ስለሆኑ ነው ያደረጉክ። ወንዶች ስለሆኑ እንዳንተ ሽልጥልጥ ስላልሆኑ
ሲለብሱ ያምርባቸዋል፣ ሲራመዱ ያምርባቸዋል፣ ሲበሉ ያምርባቸዋል፣ ሲያወሩ ያምርባቸዋል። አንተ ምንክ ያምራል? ሽልጥልጥ የሴት ተላላኪ ነህ አንተ። ሴት የላከችው ሞት አይፈራ። በስንት ብር ነው የገዛችክ? ስንት ብር ነው የምትከፍልህ በወር? እሷ ያኔ በ10 ሺህ ነው አብርሃም የገዛት። አንተን እሷ በስንት ገዛች? በጥፉ ነው የገዛችክ፣ በ40 ሺህ። በዛ ታዲያ ብሩ ወይ በልታ አትታይበት ወይ ለብሳ አይታይበት። የት ነው ታዲያ ብሩ የምትከተው? የት ነው የምትከተው? የሆንክ ነቀስ። ያቺ ልጅ እኮ አውቃለች ሄርሜላ። ተው እሷ እኮ ውሸቷን ነው። በዚህ በአንድ ቀን ውስጥ ምን አይታ ነው የተቀየረችው? ተው እየተጫወተችብክ ነው። ልብህን ስለምታቅ ስለምትወዳት እየተጫወተች። ተይ እሷ እንደዚህ አይነት ሴት አይደለችም። አው የወደደ ሰው አንተ ከፊት ፍትፍት ስታጎርስ ከኋላ መርዝ ይሰጡሃል፣ በጩቤ ይወጉሃል። እንደዛ ናቸው ሰዎች፣ ክፉ ሰዎች እንደዛ ናቸው። እንደ የዋህ ሰዎች አይደሉም። እኔ ባለፈውን ብያለሁ። እኔም እንደሱ ከነ ልጄ ታስሬያለሁ። ፍቅር የማያደርገው ነገር የለም። ፍቅር አይነ ስውር ነው። አብርሃም አዎ ይወዳታል፣ ያፈቅራታል፣ ትክክል ነው። ግን የነቃለታ ያወቀለታ አንቺ የደረሽበት ቦታ አይደርስም። ቻንስሽን ተጠቀሚ። አሁን የመጣሽበትን ቻንስሽን ተጠቀሚ። ካሁን በኋላ አትበድዩ። ካሁን በኋላ ትዳርሽን ይዘሽ ተቀመጪ ብያን ነበር። እሷ ለካ ጥንስስ እየጠነሰሰችለት ነው። የመርዝ ጥንስስ የሚገለው መርዝ ነው እያዘጋጀችለት ያለችው ለሱ። አንቺ ምን አይነት ክፉ አንቺ አይደለም። ከፍቅረኝነት አንስተሽ ከጓደኝነት አንስተሽ ፍቅረኛ፣ ከፍቅረኛ አንስተሽ ከባል አንስተሽ ልጅ የወለድሽለት ሰው በዚህ ልክ። ለነገሩ እኮ እነዚህ በቃ ፍቅር የሚመገቡ ሰዎች እኮ የሆነ እንትን አያውቁም። ስለ ፍቅር እኮ ምንም የሚያውቁት ነገር የለም። ያፈቀረ ሰው ብቻ ነው የሚያውቀው። አንቺ ከኋላ መጣሽ፣ ከፊት መጣሽ፣ አፈቀርኩ አበርኩልህ አልሽው፣ በፍቅር አሰመጥሽው፣ ከዛ እሱ እንዲወድሽ አደረግሽው። ከዛ በተረፈ በአንቺ ፍቅር እሱ ሲታሰር አንቺ ድራማሽን መጫወት ጀመርሽ። በጥፊ ስመችው እኮ እንደማታፈቅሪው እናውቃለን። ስታናንቂው እኔ ለምን ቤተሰብ ለቤተሰብ አላገናኝም ብዬ ነው እንጂ አንቺ እንኳን ለአብርሃም ለማንም ክብር የለሽም። እኔ ኤኬሌ አይደለም። በቃ ራሳችሁን ታውቃላችሁ። ከአሁን በኋላ ራሳችሁን አስከብሩ። ማስከበር ካለባችሁ ከሩታ በስተቀር ምን ነው ሴት አልተፈጠረችም እንዴ? ከሷ የበላለጡ በስርዓት ባነጋገር በሁሉ ነገር እሷ በቃ የሆነ እንትን ራሷን ንጹህ ለማድረግ ራስሽን አዋርደሽ ምናምን በ3 ቀን እኔ ገደልከ። አንቺ እኮ ለስንት ወር ራስሽን ስታዋርጂ ነበር እኮ ስታለቅሽ ቦርሳ። ለዛውም የአዲስ አበባ ልጅ ሳትሆኚ የአዲስ አበባ ልጅ ነኝ እያለች እሷ እኮ የቡታጅራ ልጅ ነኝ እያለች ወድጄሃለሁ ነው ያለችው። እንዳንቺ በውሸት አይደለም የመጣችው። ውሸታ አንቺ ውሸትሽ ዛሬ ውሸት ሲደጋገም እውነት ይሆናል እንደሚባለው አንቺ በውሸት ተከነሽ እዚህ ደረሽ። አሁን ዛሬ እሱ ስለወደደሽ እሱ ስላፈቀረሽ ድራማ ላይ ትጫወቻለሽ። እኔ ሌላ ምንም አልልሽም። እግዚአብሔር ይክፈልሽ። እግዚአብሔር እውነት ያሳየን ብቻ። ያንቺ መጨረሻ ወይ ከሚዲያ ትጠፊና በዛው የት እንደደረሽ እናጣሻለን። መቼ ሚዲያ ላይ እነ መልካም የት ናችሁ ታዲያ? ግፊበት ምትያት ዝምድናው ላንቺ መሰለኝ። አብርሃም ግፊበት፣ በርቺ። እነሱ አይለያዩም። በዚህ ወጥተን በዚህ ገብተን የምትሉ ሰዎች ታዲያ ምን ትበሉም? ዛሬ የገዛ ዘመዳችሁ የገዛ ወንድማችሁ አንገቱን ሲደፋ እሱ አንገቱን ቢደፋ ነገ ቀና ይላል። እዛ ጠላቱ አንገቱን ደፍቶ ይቅር። ገባችሁ? እኔ ከእውነት ጋራ ነው የምቆመው። ሴት ስለሆንሽ ምናምን የምትሉ ሰዎች ካላችሁ አይ ዶንት ኬር። ሴት ልጅ ማናት ቅዘኝ ያላት? ሴት ክብር ለሰው አትስጪ። ስለተፈቀረች ያፈቀራት ሰው መጉዳት አለባት? እሱ እኮ ማይወዳት ቢሆን እኮ በጥፊ የመታችሁ ቀን ይበቃው ነበረ። ማትወደው ማይወዳት ቢሆን ኖሮ ስንት ነገር ስትለው ካለ ስሙ ስም ስትሰጠው ይበቃው ነበረ። አላምን ስትለው ያኔ ልጅ ያንተ ነው ምንጥስየው ተብሎ ምርመራ በሚደረግበት ሰዓት ያኔ ነበር የሚቆርጥለት አብርሃም። ብዙ ሄዷል። ግን ይሄ ወይ መጨረሻ ይሆናል ወይ ደግሞ አሁንም ትቀጥልበት ይሆናል። አይ ዶንት ኖ። እኔ አላቅም ምን እንደምታደርግ መጨረሻት ምን እንደሚሆን። የሆነ ሽልጥልጥ ናት እሷ ራሱ። የሴት ወግ የሴት ከራር ራሱ እንዲኖርሽ እኮ ያደረገሽ አብርሃም ነው። አመጣልሻለሁ ደግሞ የዱሮ ቪዲዮዎችሽን
ለብሰሽ የመጣሽው ልብስ ዛሬ እንደዚህ ደና ልብስ ለብሰሽ ደና ጂንስ ሱሪ ለብሰሽ ደና ሸሚዝ ለብሰሽ ደና ቀሚስ ራሱ የለሽም ነበረ። በሰልባጅ ቀሚስ የሆነ ህፃናቶች የሚለብሱ ልብሶች ነበረ ተመሳሳይ የሚገዛ ልብስ እሱን ለብሰሽ መተሽ ነው ዛሬ ሰው ያደረገሽ አብርሃም ልብስ እንድትለብሺ እንድትበይ እንድትኳኳይ እንድታምሪ ያደረገሽ። ለሱ ይሄ አይገባም። ቢበድልሽም ራሱ እግዚአብሔር የሥራህን ይስጥሽ ብለሹ መሄድ ትችይ ነበር። የዚህን ርቀት የዚህን መጓዝ አያስፈልግሽም ነበረ። ምን አስፈለገ ይሄ ሁሉ? ማፊ ካሚኒ ሽነቢ እና ስለዚህ መሄድ ጨዋታሽ ይጥፋ። እኔ ድምጿ ራሱ አስጠልቶኛል። ማርያምን ድምጿ ራሱ ያስጠላኛል። ሰውን ስትጠሉት ከነምናምኑ ይባላል። ድምጿ ራሱ ሃፒ ክሪስማስ ቱሞሮ ወላ ቱዴ በግማሽ እዚህ ያወራኛል። በጣም በብዙ መንገድ እኔ ረጅም መጓዝ እችል ነበር። እውነት ረጅም ትጓዢ ነበር። ለራስሽም ጉቶ ነሽ። ምን ነው ረጅም ትጓዢው? ከጀርባችን ብዙ ሰዎች አሉ። በጣም ጀርባሽ ይወጋ ኦዲየንሶች አሉ። እነሱን ይቅርታ ጠይቂያለሁ። ከዛ ደግሞ ዙሪያችን ያሉ ሰዎች አሉ። የወንድሞቻችን አሉ፣ እህቶቻችን አሉ፣ እናታችን አሉ። ወንድሞችሽ ምናምን ተውኩት እንጂ ረጅም ተጉዤ ልፋትሽ ድካምሽን በጣም በጥቂት ደቂቃ ውስጥና በጥቂት ቀናት ውስጥ ገደል መክተት እንደምችልና ነገሮችን እንዴት አድርጌ በእጄ ማስገባት ስፈልግ መተው ስፈልግ መያዝ ስፈልግ ማንሳት ስፈልግ መጣል እንደምችል በደንብ አድርጌ ከቤት ወጣ ብለናል። ምክንያቱም ዛሬ ትልቅ የምንሰራው ስራ አለን ማለት ነው። ሰማችሁ ያለችውን ስፈልግ ማንሳት። አሁንም ከዚህም በኋላም ታስባለች ማለት ነው። ካሁን በኋላም ታስባለች ማለት ነው። ስፈልግ ታነሳለች፣ ስፈልግ ትጥላለች፣ ስፈልግ ታነሳለች፣ ስፈልግ ታነሳለች። ካሁን በኋላም ትፈልጊያለሽ። አሁንም መጥቶ እንዲያነሳሽ ወይ እንድታነሺው ይፈቅድልሻል። እሱ ቢፈቅድልሽ ቤተሰቦቹ የሚፈቅዱልሽ ይመስልሻል እንዴ? ጭንቅላትሽ ትክክል ይሰራል? ለቀቅሽ እንዴ? ድሮም የለቀቅሽ ነሽ አንቺ። ለቀሻል እኮ ከእብድ ጋር ዋለ ድሮስ እብድ አይደል እንዴ? ካንቺ ምን ይጠበቃል? እና ስለዚህ ምንድነው ስትፈልጊ የምታነሺው? ስትፈልጊ እንትምት የሱቅ ልብስ መሰለሽ እንዴ እያነሳሽ ፒክ እያረግሽ እንደፈለግሽ የምታደርጊው? የሆንሽ ምን እንደምልሽ ራሱ ግራ ትገቢኛለሽ። እኔ ስፈልግ የምታነሺ ስፈልግ ምጥል ስፈልግ ማነሳ። አብርሃም ካሁን በኋላ ሞቷል። አንቺ አጠገብ ከደረሰ ሞቷል። ሞቱን አቅርቧል ማለት ነው። ካለ ምንም እንትን ምትገርሚ ነሽ አንቺ እንዴ! ስፈልግ አነሳዋለሁ፣ ስፈልግ ጥለዋለሁ። የሚጥልሽ አዙሪት ይጣልሽ። እንጆ አረግሽበት። በጣም በብዙ መንገድ እኔ ረጅም መጓዝ እችል ነበረ፣ ግን ታውቂያለሽ እናንተ ሳትሆኑ እዚች ጋር የታያችሁኝ ከጀርባችን ብዙ ሰዎች አሉ፣ በጣም የሚወዱን የሚያከብሩን ኦዲየንሶች አሉ። ለእነሱ በማሰብ እነሱን ይቅርታ ጠይቂያለሁ። ከዛ ደግሞ ዙሪያችን ያሉ ሰዎች ከዙሪያችን ያሉ መጀመሪያ ለራስሽ ክብር ሳይኖርሽ ለባልሽ ክብር ሳይኖርሽ በዙሪያሽ ላሉት የታቂምና ነው የምታከብሪ። አው እያየንሽ ብር ትለቅሚያለሽ፣ እያየንሽ ዶላር ትለቅሚያለሽ። በዛ ሊሆን ይችላል። ምን ያህል ነገሮች ተስተካክለው ደስተኛ እንደሆነ አይተሻል። ከአንቺ ጋር ብዙ ነገሮችን ታሳልፊ ምንም ብትይ በቃ ከመውጣት ምናምን ብትሞክሪ ይሄኛው ነገር ብዙ ስላልተመቸው በሶስት ቀን ውስጥ ወደ
ገባችሁ ምን እንዳለች? አንቺ ምንም ብታረጊለትም ስላልተመቸሹ በ3 ቀን ወደ እኔ መጥቷል። ስለዚህ እኔ ደግሞ ስለማልፈልገው ድራማ ልጫወትበት ነው፣ ጥየው ሊሄድ ነው። ስለዚህ ምን አድርጊው ነው ታዲያ የምትያት? ምን ታርገው? አንቺ ግን ጤነኛ አይደለሽም እኮ አልኩኝ እኔ። ጤነኛ ብትሆኚ እኮ እንደዚህ ስራ ውስጥ አገቢ። ጤናሽ ተቃውሶብሻል። ጤናሽ የተቃወሰ ሰው ነሽ አንቺ። ስለዚህ ጤናሽ ከተቃወሰ ሰው ምን እጠብቃለሁ እኔ አሁን? እስኪ የሱ ዘመዶች አሁን ምን እንደምትሉ ብቻ ያሳየን ጌታ። ኢየሱስ ውሸቴን እኔ ገብሬን የእሷ ፋንታን ያፈርኩት የሆነ ጨዋታ ተጫወትኩኝና ጨዋታውን አሸነፍኩ። እዚህ ጋር ነው ሁሉ አንድ ላይ ሆነን ነው ማውራት ያለብን። ምን ላውራ? ትክክለኛ ነገር ነው እያልኩ ያለሁት። የተጨመረም የተቀነሰም ነገር የለም። እኔ ፈልጌው ከአንተ ጋር መቀጠሉን፣ ከአንተ ጋር ድጋሚ አብሬ መሆኑን እንደገና እንደ አዲስ እኔ እንጃ በቃ እኔ አንተን ባሌ ከዛ እኔ ሚስት ሆኜ ምናምን ኑሯችንን ለመቀጠል ፈልጌው አይደለም ነገር አይደለም። ጭንቅላትሽን ያምሻል እኮ። ጤነኛ ብትሆኚ እንደዚህ አይነት ድርጊት አታረጊም። ጤና ስላሌለሽ ጤናሽ ስለተቃወሰብሽ ወደ አማኑኤል ይዞሽ ሄዱ፣ ወይ ካልሆነ ደግሞ ጸበል፣ በአካባቢያችሁ ጸበል ካለ አንቺ እኮ ሽው ስትይ ሰይጣንም መጥቶ በጆሮሽ ላይ ሽው ብሎብሽ ሊሆን ይችላል። አራስ ነሽ። አራስ ሴት ደግሞ ከለላ ያስፈልጋታል። አንቺ ከለላም አላስፈልገሽም፣ ስትንጦለጦይ ነበረ። በዚህ ምክንያት ሰይጣን መጥቶሻል። ስለዚህ ወደ ጸበል ሂጂ። አንቺ የሆንሽ እንከፍ ብዙ ወራቶች ይሁን እንዴት እንደሚፈዝ እዚህ ጋር ይሁት ብቻ ይችላል ግን ደግሞ ባይሆን ጥሩ ነበር። እንደፈለክ መረዳት ይችላል። ጥርሱን በለው እስኪ በእናትና አብርሃም ይሄን ወልጋዳ እኔ እኮ በጣም በብዙ ታግሻለሁ። በብዙ ታግሼ በጣም ደስ ይል ነው። ኧረ ቴንክ ዩ ልትለኝ ነው የሚገባው። ምን ሆነ ነው? ረጅም መጓዝ ይችል ነበረ። ገባ ግን አልፈልገውም። ቢያንስ የሆነ ጊዜ አሳልፈናል ብላኝ እውነት
ጊዜ አብሮ ያሳለፈ ሰው እንደዚህ ነው። ጊዜ አብሮ ያሳለፈ ሰው የትላንትናውን የሚያስታውስ ነው። ያንን የሰልባጅ ልብሷን የቀየረችበትን ዘመን የምታስታውስ ሰው ብትሆን እንደዚህ አድርጊ ልታረግ ይቅርና በቃ በድሏትም ሆነ እግዚአብሔር ይስጥክ፣ ተባረክ፣ እግዚአብሔር ሁለታህን ይመልስልክ ብላ ዞር ብላ መሄድ ነበረባት። እሷ ሁለታ የምታቅሰው አይደለችም። እሷ ሁለታ የሚገዛት ይሉንታ ያላት ሰው አይደለችም። ይሉንታ ቢስናት። ገባችሁ አይደል? ስለዚህ ሰላም ሁኑልኝ። ምሳሌ አቀርብ ነው። እግዚአብሔር ሰላም ይብዛላችሁ። በአገር ውስጥ በአገር ውጭ ያላችሁ ውድ ተመልካቾቼ ኢትዮጵያ ሀገራችንን ይባርክልን። መሃሏን ገነት ዳሯን እሳት አድርጎ ከክፉ ነገር ይጠብቅልን። አዳዲሶች ደግሞ እንዳልኳችሁ ሲጀምሩ ሁላችሁም ላይክ እያረጋችሁ ሰብስክራይብ እያረጋችሁ ቪዲዮን እስከ መጨረሻ ይውልኝ እላችኋለሁ። ባይ። የሚገርም ነው።